የተጠየቀው ጥያቄ እንዳትረሳ ወደ ማርያም ምጸልየውን ጸሎት እግዚአብሔር ቃል አሳየን። አንዳንዴ ካለ አለ ነው፣ ከሌለ ግን የለም ነው። ወደ ፍጡር ጸልዩ የሚል መጽሐፍ ቅዱስ ትምህርት አለ ካለ አሳየን። ወደ ፍጡር ጸልዩ። አንተ ወደ ማርያም እንደምትጸልይ ወደ ፍጡር ጸልዩ የተባለበት የመጽሐፍ ቅዱሳዊ ማስረጃ አስተ ካለዛ መጽሐፍ ቅዱስ አይደለም ነው ማለት ያለበት። ቤተክርስቲያን ከፍላጎቷ ከምኞቷ ነው እንጂ መጽሐፍ ቅዱስ ውስጥ ያለ ሐሳብ ነው አይባልም። ስለዚህ ማለት ያለበት ቤተክርስቲያን ከኪሷ ነው ጨምራ ነው እንጂ የምትለው መጽሐፍ ቅዱሳዊ ነው አትልም። መጽሐፍ ቅዱሳዊ ነው ካልክ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ወደ ፍጡር ጸልዩ ብሎ ጌታ ያስተናገረው ወይ ሐዋርያቶች ያስተማሩት ወደኛ ጸልዩ ብለው ሐዋርያቶች የተናገሩት የትኛው መጽሐፍ ቅዱስ? ኦኬ ምንድነው የምናየው? ሲጀምር ማለት ነው ቤተክርስቲያን ምን ብለው ይጸልዩ ነበር? ምን አለ ቤተክርስቲያን ውስጥ ላይ? አሁን መጽሐፍ ቅዱስ ብቻ ካልከኝ አንተ ራስህ ይፈርስብሃል። ሶላ ስክሪፕቸር አያስኬድም። ሰውን ጨርሰውና ከዛ እንደማያስኬድና እንደሚያስኬድ እናየዋለን። አሁን ጥያቄው ምንድነው? መጽሐፍ ቅዱሳዊ ነው ብለን መጽሐፍ ቅዱሳዊ ነው ብለን ስለዋሸ መጽሐፍ ቅዱሳዊ ነው ካልክ የትኛው መጽሐፍ ቅዱሳዊ? እሺ የጻድቃን ጸሎት በተሯ እንትን ታደርጋለች ይላል፣ ታሳካለች። ምንድነው የሚባለው? እና የጻድቃን ጸሎት እንደሚሰማ ታውቃለህ። ወደ ጻድቃን ጸልዩ የሚል ነው ጥያቄው። ግራ አትጋባ ወዳጅ። ወደ ጻድቃን ጸልይ። እኛ ወደ ጻድቃን እንጸልያለን እንዴ? ምን ብለን ነው የምንጸልየው? ያው አሁን ወደ ማርያም ትጸልይልን እንዴ? አሁን ጸሎት እኮ አሳየህ። ጸልይልን ነው ጸልይልንና ሌላ ይለያያል። ጸልይልኝ ብለህ እየጸለይክ አይደል? ወደሷ ብራዘር በደብዳቤ ነው እንዴ የምልክላት? አንተ ታዲያ ፓስተርን አንተ ጸልይልኝ የምትለው እየጸለይክልን ነው? ወንድም አለም ከእኔ ፓስተር ወደ ፓስተር ይጸልያል አቅ ማስረጃ አለ። ጴንጤዎች ወደ ፓስተር ይጸልዩ። ኦኬ አንዴ ቆይ፣ ፓስተርን ትጠይቀዋለህ። ስልክ ደውለህ ጸልይልኝ ትለዋለህ እኮ ስንገናኝማ። እሱ በቤተክርስቲያኒቱ ውስጥ በምድር ላይ ያለችው ህብረት ውስጥ አንዱ ስለ አንዱ ቆይ በቃ አይደለም፣ ልዩነት አለ። በዛ አትደበቅ። አንዱ ስለ አንዱ የሚያደርገው የታዘዝነው ሐሳብ ነው። ያንን ሰው ግን እኔ አሁን ፓስተሬን ባላገኘው ለምሳሌ ሜላ አብሮን እናገለግላለን፣ ቢደክመኝ ጸሎት ብፈልግ ሜላን ጸልይልኝ ልለው ይችላል። ይሄ መጽሐፍ ቅዱስ የሚያዘኝ አንዱ ስለ አንዱ እንዲጸልይ መጽሐፍ ቅዱስ ያዛል። ያ ትእዛዝ ነው፣ የጌታም ሐሳብ ነው። መጽሐፍ ቅዱስ ውስጥ አለ። አሁን ይሄንን ብትጠይቀን አለ ብለን ገልጠን እናሳያለን። ገልጬ አሳያለሁ። ያዕቆብ 5 አሁን ቅድም የጠቀስከውን ጥቅስ ገልጬ ላሳይ ይችላል። አለ መጽሐፍ ቅዱስ ውስጥ አንዱ ስለ አንዱ የሚያደርገው ልመና፣ ጸሎት መጽሐፍ ቅዱስ ውስጥ ያለ ሐሳብ ነው። ጥያቄው ግን እሱ አይደለም። ጥያቄው ምንድነው? እሱ እኔ ግን ወደ ፓስተር እንድጸልይ፣ እኔ ግን ወደ ጳውሎስ እንድጸልይ፣ እኔ ግን ወደ ማርያም እንድጸልይ ግን አልታዘዝኩም። አየህ፣ አንተ ግን ወደ ማርያም እየጸለይክ ነው ያለው። እሱ ትምህርት የእግዚአብሔር ቃል ውስጥ የለም ነው። አለክ አንተ እርስ በርሳችሁ ተጸላለዩ። ፎር ኤግዛምፕል ስልክ ደውዬ እኔ አንተን ጸልይልኝ ካልኩ እሷንም ጸልይልኝ ያልኳት ነው። ለምን ማስረጃ? የሚለያየው በየትኛው ማስረጃ? እርስ በርሳችሁ ተጸላለዩ የሚለው ምንድነው? ይኸው እርስ በራስ ተጸለያዩ ነው እንጂ እርስ በራስ አንዱ ወደ አንዱ ይጸልያል አለማ። ዘ ቤዚክ ፕሮብሌም አየህ፣ አንዱ ስለ አንዱ መጸለይና አንዱ ወደ አንዱ መጸለይ የሚለያዩ ጉዳዮች ናቸው። አንተ አሁን ወደ ማርያም ነው እየጸለይክ ያለው። ይሄ ልምምድ መጽሐፍ ውስጥ የሌለ እየጸለይኩ አይደለም። ወደ ማርያም ሪኩዌስት ታዲያ እሱ ሪኩዌስት ጸሎት አይደል እንዴ ብራዘር? የት ነው የምታገኛት ማርያም? በፖስታ ቤት ነው እንደምትልክላት? በመንፈሳዊ ህይወት ማስረጃ አስጠና። እንደሱ መደረግ እንደሚቻል ወደ ፍጡር መጸለይ እንደሚቻል እግዚአብሔር ቃል አሳይ። የለም ቤተክርስቲያኒቷ ከራሷ የጨመረችው መሆኑን የምታየው ለዚህ አንዳንዴ ግን ከቤተክርስቲያን ይልቅ ለእግዚአብሔር ሐሳብ መገዛት ብትችል እውነት በትክክል ይበራላል። ኦኬ አሁን እያወራ ያለው አይደለም የእግዚአብሔር ሐሳብ ከሆነ ማስረጃ እየሰጠው እኮ ነው ሰጠው። አሁን አንተ ምንድነው የምታደርገው? እዚህ ያለው ፓስተር ይጸልይልሃል፣ እዚህ ያለው ፓስተር ይጸልይልኛል ወይ ቄስ ነኝ እንዴ? ከዚህ በላይ ምን አይነት ምን የሚለው ልስተ አንተ ወደ ማርያም የምትጸልየውን ጸሎት
እኔ ወደ ፓስተር እንደማልጸልይ እኮ ነገርኩ። አንተ ወደ ማርያም የምታደርገውን ጸሎት ከእግዚአብሔር ቃል ማስረጃ እንደሰጠ ሰው አክታ አታርግ። ምኑ ጋር ነው ወደ ፍጡር ጸልዩ ያለው? ምኑ ጋር ጸልይ የሚለው እርስ በርሳችሁ ተጸላለዩ አለ እኮ። እርስ በራሳችሁ ነው። አንተ ለማርያም ማርያም ለአንተ በምድር ብትኖር ማለት ነው። አንተ ግን ወደ ማርያም ጸልይ አልተባልክም። አንተ ግን ወደ ማርያም ነው እየጸለይክ ያለው። ለምን ስፔሲፊክ ወደ ማርያም ብቻ አገኝ? ወደ ማርያም የሚለውን ብቻ ለምን ፈለከው? እሱን እኮ ነው የገረመኝ። አለኝ የምትለው ትልቁ ትምክህትህ ዜሮ እንደሆነ ላሳይ ስለፈለኩ ጉዳዩ ትልቁ ጸሎት በቤተ ክርስቲያኒት ውስጥ ያለው ወደ ማርያም የሚደረገው ጸሎት ከንቱ ሆነ ማለት ሌሎች ጋርም ያለው ነገር ከንቱ እንደሆነ ሰው ይረዳል ባጭሩ። አይ ምንድነው እዚህ ያለው አንዴ ቆይ፣ እዚህ ያለው ፓስተር እንኳን ጸሎት የሚያደርስ ከሆነ አንድ ቅዱስ የተባለው መጽሐፍ ቅዱስ የሚያውቀውን ቅዱስ ጸልይልኝ ብለው አምላክ አላደርገው እንጂ ጸልይልኝ ብለው ምንድነው ችግሩ? እሱን እኮ ነገርን። መጽሐፍ ቅዱስ ውስጥ ያለ ሐሳብ ነው። ኦኬ፣ አንዱ ስለ አንዱ መጸለይ መጽሐፍ ቅዱስ የሚያዘው ትእዛዝ ነው። እሱን አይደለም የጠየቅነው። አንዱ ግን ወደ አንዱ እንዲጸልይ፣ አንተ ወደ ፍጡሩ እንድትጸልይ፣ ወደ ፓስተሩ እንድትጸልይ፣ ወደ ሐዋርያቶች እንድትጸልይ የእግዚአብሔር ቃል አያዝህም። መጽሐፍ ቅዱስ ውስጥ የለም። ኦኬ፣ አሁን አንተ ግን እያደረክ ያለው ማርያም ሆይ እያልክ ወደ ማርያም ነው እየጸለይካል። እሱ ለምን በእግዚአብሔር ቃል ውስጥ የሌለ ሪኩዌስት ማድረግ ጸሎት ነው እንዴ? አሳይ፣ እሱን አሳይ። ሪኩዌስት አድርግ የሚለውን ትእዛዝ አሳይ። እግዚአብሔር ቃል በሰማይ ላሉ ቅዱሳን ጻድቃን ኮርስ በርስ ተጸላለሉት። ኦኬ፣ በሰማይ ስላሉ ነው። አሁን ምን ሆነ ነው? በሰማይ ስላሉ ነው። በምድርም ሆኖ ሰው ጸሎት በምድር ላለ ሰውም ጸሎት አያቀርም፣ አይጸለይም ወደ ፍጡር ላለ ሰው በምድር ላይ። እሺ፣ ቅዱስ ጳውሎስ ጸልዩልኝ ይላቸዋል። ጸልዩልኝ ያላቸው በምንድን ነው? ተንበርክኮ ነው። ተንበርክኮ ነው ጸልዩልኝ ያለው። ተንበርክኮ ነው? ቁጭ ብሎ ነው የነበረው? ምንም አይታይም። ጸልዩልኝ ስል ግን ያሳያል። በምንድን ነው እሱ ጸልዩልኝ ያለው? you have idea ብራት? በምን ነው እሱ ጸልዩልኝ ያለው? ጸልዩልኝ ያላቸው ጸልዩልኝ እስር ቤት ስላለ ጸልዩልኝ ያላቸው እኮ። በምንድን ነው ያገኛቸው ጸልዩልኝ? በደብዳቤ ነው። በደብዳቤ እሺ እንበለው። እሺ፣ አየህ፣ ሚንስ ኦፍ ኮሙኒኬሽን ነበር። አንዴ አየህ፣ ሚንስ ኦፍ ኮሙኒኬሽን ነበረ ማለት ነው። አየህ፣ በምድር ላይ ያለችው ቤተክርስቲያን ውስጥ እኔና አንተ ስንገናኝ ስንደዋወል የሆነ ኮሙኒኬሽን ሲኖረን ጸልይልኝ ወይ ደግሞ በጌታ ፊት አቀርበኝ ምናምን እንባባላለን። አንዱ ለአንዱ እባክህን በጸሎት አስበኝ ምናምን ትባባላለህ። that is the point። ይሄንን መጽሐፍ ቅዱስ አዟል። አንተ የምታደርገው ልምምድ ግን በሰማይ ላሉ አካላቶች ጸሎትና ልመና አቅርቡ የሚል ትምህርት ግን የለም። ምክንያቱም መጽሐፍ ቅዱስ አንድም ቦታ ላይ በአዲስ ኪዳን በሰማይ ላሉ ፍጡራን አካላቶች በምድርም ቢሆን ማለት ነው ወደሱ ጸልዩ አልተባለም። ጳውሎስን የሚያክል ታላቅ አገልጋይ ሰዎችን ጸልዩ አይደለም የሚያገኘው። አየህ፣ መልእክት ልኮ በደብዳቤ እኔ ተገናኘው። that is the point brother። አየህ፣ በምን በደብዳቤ ነው የተገናኘው። ጳውሎስን የሚያክል እኮ አገልጋይ ነው። አየህ፣ ጳውሎስን የሚያክል የአባት ቢኖረው ጢሞቴዎስ ወደ ጳውሎስ ጸልዮ አያውቅም። አየህ፣ ጳውሎስን ማግኘት ቢፈልግ ወደ ጳውሎስ ጸልዮ አያውቅም ጢሞቴዎስ። አሁን ቤተክርስቲያን ለዚህ ነው ከኪሷ ነው የጨመረችው የምንለው። ለዚህ ነው በእግዚአብሔር ቃል ውስጥ አንዱ ስለ አንዱ ህብረት ውስጥ ባለው ቤተክርስቲያን ህብረት ውስጥ ጸሎት መተጋገዝ አለ፣ ምንም ጥያቄ የለውም። አንዱ ግን ወደ አንዱ የሚደረግ ጸሎት ግን መጽሐፍ ቅዱስ ውስጥ የለም። ለዛ ነው ያጣኸው። አሁን አንተ የፈለከው ምንድነው? በሚኒስ ኦፍ ኮሚኒኬሽን በደብዳቤ በስልክ በምናምን ጸልዩልኝ ብለህ ማድረስ ነው። እኛ ደግሞ ምንድነው ምናምነው አንተ የምታረገው እሱማ ተጽፏል። እኔ የምታረገው ነው የጠየቁ። ኦኬ፣ እሺ። እኔ ደግሞ ምንድነው አምላክ የህያዋን አምላክ ነውና እነዚህ ሰዎች ደግሞ በህይወት አሉ እና አው ጳውሎስም እኮ በህይወት እያለ ጥያቄ ጳውሎስ እኮ በህይወት ነበር። አይ ምንም ነው ጳውሎስ በህይወት እያለ እኮ ነው በጸሎት አለ ያገኘው፣ በደብዳቤ ነው ያገኘው በህይወት እያለ ማለት የህያዋን አምላክ። እኔ እኮ ነገርኩህ እሱ ሊጨርሰው ደና ታዲያ ምን ያገናኛል? ህያዋንን ከጸሎት መስማት ጋር ምን ያገናኘው ነው? እኔ ያንግም ጸሎት አይሰሙም ነው የምትለው? ጸሎት አይሰሙም፣ ወደ እነሱ አይጸለይም ነው እያልኩኝ።
በምድርም እያለ በሰማይም እያለ በምድርም በሰማይም እያለ ሰው ወደ ፍጡር አይጸልይም እያልኩ ወደ ፍጡር አምላክ እኮ አይደለም ፍጡር ግን ምንለው ያለው እኛ ምንድነው ማስረጃ አድርገዋ እኮ ማስረሱን ወንደሱ እንደምታረቅ ከእግዚአብሔር ቃል ማስረጃ አስተን እየነገርኩ እኮ ነው አላት እየነገርኩ ግን እየቆረጥከኝ ነው አሁን ለምንድን ነው ያመጣውልህ the whole bible ነው ምናየው እንጂ ጥቅስ በጥቅስ እንደዛ ሚል አላመጣልህ ዘሆሌው ችግር የለም እቀበልሃለሁ ዘሆሌውና ማስረጃ አስተን እሺ ኦኬ አምላክ የህያዋን አምላክ ነውና እነዚህ ደግሞ በህይወት እንዳሉ እናውቃለን እና እናንተ ምን ይያርኛል አይ እንደዚህ እየተረዳዳን ምን ማለት ነው በህይወት ህያዋን ናቸው ህያዋን ማለት ምን ማለት ነው በምድር አሉ ህያዋን ማለት ነው አይደለም በሰማይ ያሉ ህያዋን ናቸው ሶ በሰማይ ላሉ ጸልዩ የሚል የመጽሐፍ ቅዱስ ማስረጃ አስተኛ ወደ እነሱ ጸልዩ አትጸልዩ ምንም የለም ግን ልጨርሰውና ከዛ በኋላ የምትለው ወደ ማን እንደምትጸልይ መጽሐፍ ቅዱስማ ይነግራል አለ አንተ ግን መጽሐፍ ቅዱስ ወደ ጸልይ ወደ ማይልህ ነው እየጸለይክ ያለው ጸሎትና ልመናማ ወደ እግዚአብሔር ነው መጽሐፉ የሚናገረው እኮ እየጠበቅኩ ነው ያለው ልጨርሰውና አምላካችሁ የህያዋን አምላክ ነው እና የህያዋን አምላክ ቆይ ልጨርሰው አልጨረስኩም the whole bible ነው ምነግራው እኮ the whole ንገረኝ ግን ከጥያቄው ጋር አገናኘው ፖይንቱ እሺ ነጥብ መጨረሻ ላይ ሲጨርስ አላገናኘውም በለኝ አስጨርሰኝ እና አካል የክርስቶስ መሆናችንም ይናገራል በሰማይ ያለው አካልና በመሬት ያለው አካል ሁሉም በክርስቶስ ነው ያለው እና እኛ ደግሞ አካል የክርስቶስ ከሆነን ሪኩዌስት እንደራረጋለን እኛ በድካም ያለነው እነዛ የታወቁ ቅዱሳንን መናቃቸው እኛ ሁሉንም ቅዱሳንን ሪኩዌስት ወደ ክርስቶስ ጸልዩልን ብለን እንለምናለን ማስረጃ አንተ አሁን እኛ እናረጋለን ስላልክ ስላንተ ነው ያወራው ማስረጃውን እኮ እየሰጠው ነው እኮ አልሰጠኝ የህያዋን አምላክ ነው እኮ የህያዋን አምላክ ስለሆኑ እግዚአብሔር በሰማይ ያሉ አካላቶች ጋር ጸሎትን አቅርቡ የሚል ማስረጃ አስተኛ እሱን አንተ ነህ ከኪስ የጨመርከው ላንተ እንደሚያቀርበው ሐሳብ እንደሚያቀርቡ ነው አይደለም አንተ ወደ እነሱ ጸሎት እንደምታቀርብ ጥያቄው እሱ ነው አንተ ወደ እነሱ ጸሎት እንደምታቀርብ ማስረጃ እርስ በርስ ምንድነው እንደሚለው እርስ በርስ ተጸላለዩ ምንድነው እንዴ ወዳጄ አንተ ወደ እነሱ እንደምትጸልይ ማስረጃ አንጣ ሪኩዌስት እያረኳቸው እኮ ነው ልክ አንተ ማስረጃ አንጣ ለሱ ንግግር ሪኩዌስት ወደ እነሱ ሪኩዌስት ማድረግ እንደምትችል ማስረጃ እሱን ራስህ እኮ አነበብከው እርስ በርስ ተጸላለዩ የሚለው እርስ በርስ ተጸላለዩ የሚለው አንዱ ስለ አንዱ ይጸልይ ነው እንጂ አንዱ ወደ አንዱ ይጸልይ አይደለም እንትደባልቃል አንዱ ወደ አንዱ ስለሚደረግ ጸሎት አያወራም አንድም የመጽሐፍ ቅዱስ ክፍል ላይ አንዱ ወደ አንዱ ይጸልይ አላል አንዱ ሲጸልይ የሚጸልይ ወደ ማን ነው ወደ በሰማይ ላለ አካል ወደ እግዚአብሔር ይጸልይ ስለሱ ማስረጃ ነው የጠየቅኩ ያለው በሰማይ ላሉ አካላቶች ጸሎት አቅርቡ ለሚለው ማስረጃ አስተ ዋው ያምራል እሺ አሁንም ያልከው እኮ ምንድነው እንዴ እዚህ ጋር አንዱ ወደ አንዱ ይጸልይ ሚለው አንዱ ለአንዱ ይጸልይለት ነው ተጸላለዩ አይደል ወራጂ አንተ ወደ ማርያም ለምታረገው ጸሎት ለሱ ማስረጃ ስጠን ወደ ሪኩዌስት ነው ማረጋ ማስረጃ እሱ ጸሎት ብለህ አይደል ለምታረገው ሪኩዌስት ነው ኦኬ በቃ ለሱ ለማራ ማስረጃ አንተ ምን ተስማምተናል ማስረጃ ለሱ ሪኩዌስት ችግር የለም ሪኩዌስት ብለጥረው ለሱ ሪኩዌስት ማስረጃ ችግር ሪኩዌስትማ እዚህ እኮ ነገርኩ እርስ በርስ የምትለውን ነገር እኔ ጸልይልኝ ላንተ ብለህ ከሆነ ለሷም ጸልይልኝ እላታለሁ አንድ ማስረጃ እኮ ግለጥ እሱን ግለጥ ውሸት በእግዚአብሔር ቃል አንድም ቦታ ላይ በእግዚአብሔር ቃል ውስጥ አንድም ቦታ ላይ በሰማይ ላሉ ቅዱሳንና ጻድቃን ሪኩዌስት አቅርቡ የሚል የመጽሐፍ ቅዱስ ትምህርት ኦኬ ሰማይን ሲያነሳ መጽሐፍ ቅዱስ የሚያነሳው በሰማይ ዙፋኑ ላይ ለተቀመጠ ለሰራዊት ጌታ እግዚአብሔር ብቻ ነው ጸሎት ልመና የሚቀር ከዛ ውጪ በብሉይ ኪዳንም ይሁን በአዲስ ኪዳን በሰማይ ወደ እግዚአብሔር አምልኮ ነው አትደረ በሰማይ ላለ አካል ጸሎትም ልመናም ከምድር ሆኖ በሰማይ ላለ አካል ቀርቦ አይታወቅም እግዚአብሔር ቃል ለምልክት የሚሆን አንድ ቦታ ከምድር ሆኖ በሰማይ ላለ አካል ጸሎት ልመና ቀርቦ አይታወቅም አይ የጨነቀህ ለዛ ነው
ኦኬ ደጋግመህ የምጠቅሰው ሐሳብ አንዱ ስለ አንዱ የሚያደርገው ጸሎትና ልመና ወደ አንዱ አይደለም የሚደረገው። ኦኬ ወደ አንዱ ስለሚደረግ ጸሎትና ልመና እያወራን አይደለም። መጽሐፍ ቅዱስ ውስጥ የለም እሱ። ልመና እየጠየቅኩኝ ያለሁት ማስረጃ እየጠየቅኩ ያለሁት እሱ አንዱ ወደ አንዱ እርስ በራስ የሚደረግ የጸሎት ልመና ሪኩዌስት መጽሐፍ ቅዱስ ውስጥ የለም በእግዚአብሔር ቃል። እሺ አሁን ደህና እንትን እናደርገው ደህና አጠር እንዲል እኔ ደግሞ ሌላ ሰው እንድተውላቸው ልክ እዚህ ጋር አንተ ጸልይልኝ እንደምትለው ልክ እንደዛ አይነት ጥያቄ ነው የምንጠይቀው። ከዛ የተለየ አድነኝ ምናምን የሚል ጸሎት ከሆነ ለቅዱሳን ማስረጃ የለም እኮ ነው። እሱን እንዳምን ማስረጃ መጽሐፍ ቅዱስ ራስህ እኮ አንጣው የቱ ጋር አላነበብኩትም። የቱ ጋር እንዳለ የሚለውን ምንድን ነው ታዲያ የሚለው ምንድን ነው? ይኸው ላንብብልህ ምን ማለት እንደሆነ ምንም እንደማይገናኝ ሀሳቡን ላሳየህ። ያው እርስ በርሳችሁ በኃጢአት ተናዘዙ። እሺ ከፍ ብዬ ላንብብል። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ። አየህ መጥራት አለ። ቤተ ክርስቲያን ሽማግሌዎችን ትጠራለህ። በአካል ስላለ ህብረት ነው የሚጠራው። በመንፈስ ስላሉ ሰዎች አይደለም የሚያወራው። አውዱም ክፍሉ ማለት ወደ አንተ ይጥራ፣ ወደ ራሱ ይጥራ። ከዛስ በኋላ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁም በኃጢአታችሁ ተናዘዙ። እያወራ ያለው በህብረት ውስጥ ስላለ በአካል ስለምትገናኝ ሰው ነው እየተናገረ። ኃጢአታችሁ የምናደርገ ተናዘዙ አለ። አንዱ ስለ አንዱ የአንዱን ኃጢአት እርስ በራስ ትናዘዛለ። አለቀ። ትፈወሱም ዘንድ እያወራ ያለው አሁን ሁለቱ ነው። ስለ ፈውስ የሚናገረው ኮመንሊ ስለ ሁለቱም ነው እያወራ ያለው። ትፈወሱም ዘንድ እያንዳንዱ ስለሌላው ምን ያርግ ይጸልይ ያለ ነው ያለው። ስለ እርስ በራስ ስለሚደረግ ጸሎት ነው እያወራ ያለው። እስካሁን ባነበብነው ክፍል ላይ አንዱ ወደ አንዱ ይጸልይ ይላል። በጭራሽ አንዱ ወደ አንዱ ይጸልይ አይል። ይሄው የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። አለቀ። ኤልያስን ያነሳል እንደ ምሳሌ። ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። ወደ ማን ነው የጸለየው? በሰማይ ለተቀመጠው ለሰራዊት ጌታ ለእግዚአብሔር። በምድር ላይም 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ። ወደ ማን የጸለየው? ወደ እግዚአብሔር። ሰማይም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀች። አየህ፣ ጸሎት የሚቀርበው በሰማይ ላለ ለሰራዊት ጌታ ለእግዚአብሔር። እዚህ ክፍል ላይ እርስ በራሳችሁ አንዱ ስለ አንዱ ወደ ማን ነው የሚጸልየው? ወደ እግዚአብሔር ነው የሚጸልየው። ያዕቆብን የምጠቅስ ከሆነ ያዕቆብ ላይ እየተነገረ ያለው ሎካሊ በህብረት ውስጥ ስላለ አንዱ ወደ አንዱ ስለሚያደርገው ጸሎት ሳይሆን አንዱ ስለ አንዱ ወደ እግዚአብሔር የሚያደርገው። አንተ ግን ልመናህና ጸሎትህን ኃጢአቴን ያስተሰርይልኝ ዘንድ ጠይቂልኝ እያልክ ያለው ማንን ነው? ማርያምን ነው። እሱ ልምምድ ደግሞ በእግዚአብሔር ቃል ውስጥ የለም። በሰማይ የሞቱ ሰዎችን ምን ማለት ነው? በስጋ ከኛ የተለዩ ሰዎችን ተስፋ እያደረግን እንድንጸልይ ወደ እነሱ የእኛን ጸሎትና ልመና ደግሞ እነሱ እንደሚሰሙ የሚያስረዳ አንዳች የመጽሐፍ ቅዱስ ማስረጃ የለም በእግዚአብሔር ቃል ውስጥ። ለዚህ ነው ሁለቱን እያምታታ ያለው። ብራዘር እንደተረዳው ያክል ነው። መልስ አለህ ብዬ አይደለም እየጠየቅኩ መልስ እንደሌለ አይ ችግር የለውም። እኔም እኮ ምንድነው መልስ መጽሐፍ ቅዱስ ሲጻፍ ራሱ መጽሐፍ ቅዱስ አይደለም ቤተክርስቲያን የሰራው፣ ቤተክርስቲያን ነው መጽሐፍ ቅዱስ የጻፈችው። ስለዚህ ሁሉም ነገር መጽሐፍ ቅዱስ ያለበት ማስረጃ አስተያየት እሱ ንግግር የትኛው ማስረጃ? ቅዱስ ጳውሎስ ምን ይላል መሰለህ? ከቤተ ክርስቲያን በፊት መጽሐፍ ቅዱስ የለም እያልከኝ ያለው? ስሙት እንግዲህ እሺ፣ 39ኙ የብሉይ ኪዳን መጽሐፍቶች መጽሐፍ ቅዱስ አይደሉ? የመጽሐፍ ቅዱስ ክፍል አይደሉ? ስለ አዲስ ኪዳን ነው የምናገረው። አትደባልቃ። እነሱ መጽሐፍ ቅዱስ አይደሉም እንዳትል። አየህ፣ ስለዚህ ከቤተ ክርስቲያን በፊት መጽሐፍ ቅዱስ ነበረ ማለት ነው። ያውም በዛ ያለው 39ኙ
የብሉይ ኪዳን መጽሐፍቶች ኦልሬዲ ተጽፈው ነበር ስለ ክርስቶስ ወንጌል ቤተክርስቲያን ስለ ወንጌል አሁንም ስለ ወንጌል ሐዋርያቶች ኢየሱስን ጨምሮ የብሉይ ኪዳን መጽሐፍቶችን እየጠቀሱ ሰብከዋል አልሰበኩም? ወንጌል ሰብከዋል። እሺ አለቀ። ስለዚህ አሁንም ቢሆን ወንጌልንም ቢሆን ከብሉይ ኪዳን መጽሐፍ ከብሉይ ኪዳን መጽሐፍቶች እየጠቀሱ ሰብከዋል። ከቤተ ክርስቲያን በፊት መጽሐፍ ቅዱስ አልነበረም ብለህ በእግዚአብሔር ሐሳብ ላይ አትጨምር። ቤተ ክርስቲያን ኤግዚስት ያደረገችው በቅዱስ ቃሉ ላይ እንጂ ከአየር ላይ የተገኘች ህብረት አይደለች። በእግዚአብሔር ቃልና በእግዚአብሔር ሐሳብ ላይ ነው ቤተክርስቲያን ቤተክርስቲያን የቆመችው በብሉይ ኪዳን አይደለ፣ በምንም አይደለ፣ በኢየሱስ ክርስቶስ ነው የቆመችው። ብሉይ ኪዳን አለ መጽሐፍ ቅዱስ ላይ ካልከኝ አለ። የብሉይ ኪዳን ሐሳብ የእግዚአብሔር ሐሳብ አይደለም ያልከኝ ያለው አለ። እሱ አላልኩም፣ እሱን አይደለም ለኔ ቤተክርስቲያን የሚለው ግን ይሄ ወንጌል ሁሉም የተጻፈው ወንጌል ጳውሎስ በለው ሁሉም በለው ከቤተክርስቲያን ውስጥ ሆኖ የጻፈው ጴጥሮስ ወንጌል ሳይጻፍ አልሰበከም እያልከኝ ያለው ወንጌል ጴጥሮስ ወንጌል አልሰበከም፣ ጳውሎስ ወንጌል አልሰበከም። ወንጌል መስበክ ሰብኳል ቤተክርስቲያን ውስጥ አይደለ ያለው። ታዲያ ከተጻፈው ነው የሰበከው እያልከኝ ያለው አዲስ ኪዳን ከተጻፈው ነው የሰበከው። ቤተክርስቲያን ራሷ ነው መጀመሪያ ቆመችው። ወንጌል ጻፈች፣ ሰበከች፣ አሁንም ድረስ አለች። አሁንም በደንብ ነው ለሐሳቡ በደንብ ማየት ነው ያለበት እንዲጠቅም ማለት ነው። ይኸውልህ ቤተክርስቲያን ከመመስረቷ በፊት ቃሉ የለም እያልከኝ እና ያለው ምን የሚለው ቃሉ ነው የእግዚአብሔር ቃል ብሉይ ኪዳን የእግዚአብሔር ቃል አይደለም እንዴ? የእግዚአብሔር ቃል አይደለም? እሺ እኔ አሁን የምናገረው ብሉይ ኪዳን ስለ ይሁዶች አይደለም የምናገረው፣ ስለ እግዚአብሔር ነው እያወራሁኝ ያለው። እኔ አሁንም ብራዘር እያወራሁኝ ያለው ስለ እግዚአብሔር ቃል ወዳጄ። ያ የእግዚአብሔር ቃል ብለን ምን ለምሳሌ ኢየሱስ ክርስቶስ ስለራሱ ሲሰብክ ከአዲስ ኪዳን ነበር ሲሰብክ የነበረው? ከአዲስ ኪዳን እያያያዘ ከብሉይ ኪዳን እያያያዘ ስለ ሐዲስ ሕይወት ይናገር ነበር። እሺ አዲስ ኪዳን ላይ የአዲስ ኪዳንን ጥቅስ ጠቅሶ ያስተማረበትን ቦታ ማስረጃ ያስተኝ ኢየሱስ የአዲስ ኪዳንን ጥቅስ ጠቅሶ ያስተማረበትን ቦታ አስተኝ ኢየሱስ። እኔ ሕይወት ነኝ፣ እኔ መንገድና ሕይወት እኔ ነኝ የሚል ብራዘር የአዲስ ኪዳንን ጥቅስ ጠቅሶ ያስተማረበትን ቦታ አስተኝ ያለው አዲስ ኪዳን ራሱ እኮ ነው። አዲስ ኪዳን ኢየሱስ ምንድነው ራሱ ስለዚህ አንዴ ይኸውልህ የአዲስ ኪዳን መጽሐፍቶች ሳይጻፉ በፊት ኢየሱስ ሲሰብክ አልነበረም ነበር? አዲስ ኪዳን ብለህ የምትጠራው አንዴ ወዳጅ ራስህ የምትጠራው አዲስ ኪዳን ብለህ የምትለው ለምሳሌ የማርቆስ መጽሐፍ ነው አለ። ከአራቱ ወንጌላቶች በጣም እርሊ የሚባለው የማርቆስ ወንጌል ሳይጻፍ በፊት ማለት ተጽፎ በክርስቲያኑ ሰርክል ሳይዞር በፊት ኢየሱስ ስለራሱ ሰብኮ አያውቅም ወይስ ሰብኮ ያውቃል? ሰብኮ ያውቃል። የኢሳይያስ ስለ ኢየሱስ ነው የምንናገረው፣ ስለ ኢየሱስ ነው ዳኒ። እያሳየው ያለው ወንድም ማለት በደንብ እንድትረዳው ነው። ስለዚህ በአዲስ ኪዳን ላይ ስታወራ ጴጥሮስንም ላወራ ሳልቻለሁ፣ ጳውሎስንም ላነሳልህ እችላለሁ። ጳውሎስን ጨምሮ ኦኬ ያ መጽሐፍ ቅዱስ ሳይኖር መጽሐፍ ቅዱስ ማለት የተጻፈው የአዲስ ኪዳን መጽሐፍቶች ሳይኖሩ የብሉይ ኪዳን መጽሐፍት እየጠቀሱ አገልግለዋል ወይ? አገልግለዋል። አዎ የብሉይ ኪዳን መጽሐፍቶች እየጠቀሱ አገልግለዋል። ስለዚህ የጠቀሱት መጽሐፍ የአዲስ ኪዳን መጽሐፍ አይደለም። ቤተክርስቲያን ስትኖር ሪፈራንስ አድርጋ ስትጠቀም የነበረው የመጀመሪያው የአዲስ ኪዳን መጽሐፍቶች ሳይጻፉ በፊት የብሉይ ኪዳን መጽሐፍቶችን ነው። ኦኬ ነቢያቶችን ይጠቅሳሉ። የነቢያት መጽሐፍት ይጠቀስ ነበር በአዲስ ኪዳን አገልግሎት ውስጥ ማለት ነው። ኦኬ ኦልሞስት እኮ ከ60 ምናምን ዓመት በኋላ እኮ ነው ከ70 ምናምን ዓመት በኋላ እኮ ነው ኤግዛክትሊ መጽሐፍቶች ተጽፈው ልናገኛቸው የምንችለው የአዲስ ኪዳን መጽሐፍቶች። በዛ ሁሉ ዘመን ውስጥ ስለዚህ ሐዋርያቶች ሲያገለግሉ የነበሩት እንዴት ነው ካልከኝ የብሉይ ኪዳናትን እየጠቀሱ ቤተክርስቲያን ምን ታደርግ ነበር? ተሰብክ ታገለግል ነበር። እዚህ ቤተክርስቲያን መሰረት ያደረገችው በሐዋርያት ዘመን ያቺ የተቋቋመችው በመንፈስ ቅዱስ መውረድ ያገኘናት ያቺ ቤተክርስቲያን ሪፈር ስታደርግ የነበረው ምን ነው? የብሉይ ኪዳንን መጽሐፍ። ስለዚህ የብሉይ ኪዳንን መጽሐፍ ሪፈር እያደረገች ስታገለግል ከነበረ መሰረቷን ያደረገችው የብሉይ ኪዳን መጽሐፍቶችንም ጭምር ነው ማለት ነው። እዚህ ቀደመች ብለህ ልታወራበት የምችልበት ምንም
ማስረጃ ሊኖር አይችልም። ምክንያቱም መሰረቷ የእግዚአብሔር ቃል ላይ ስለሆነ ማለት ነው። እሱ ጋር አይደለም ችግሩ። ችግሩ ምንድነው? ብሉይ ኪዳን አይሁዶች እንደተሰጠ እናውቃለን። እሱም ፕሮፌሳይ ስለ ክርስቶስ እንደሚናገር የታወቀ ነው። እኛን አይመለከተንም አላልኩም። እኛን አይመለከተን አይደለም፣ እንደዛ አላልኩም። ምንድነው? ስለ ክርስቶስ የሚናገር ከሆነ እኛንን ይመለከተናል። ግን ህይወት ከመጣ በኋላ ኢየሱስ ከመጣ በኋላ ግን ኢየሱስ ራሱ ስልጣን ሰጥቶ ቤተክርስቲያን አቁሞ እኔ ሰጠ። እነሱ ደግሞ እነዛ የሰጣቸው ስልጣን በመንፈስ ቅዱስ ተመርተው ደግሞ መጽሐፍ ቅዱስን ጻፉ። መጽሐፍ ቅዱስ ከመጽሐፉ መቼ ነው የተጻፈው? እሺ መቼ ነው የተጻፈው? ኦኬ ነጥቡ ምንድነው? መጽሐፍ ቅዱስ ከመጽሐፉ በፊት ኒው ቴስታመንት ከመጽሐፉ በፊት የተጻፈው የአዲስ ኪዳን መጽሐፍ ቤተክርስቲያን መቼ ነው የጻፈችው? ከኢየሱስ በኋላ። መቼ ከኢየሱስ በኋላ ዳይሬክት የተጻፈውን ዕለት ነው? አዎ ለምሳሌ early ብለህ በጣም ቅርብ ብለህ የምታስበው መቼ ነው? ከ2000 ከኢየሱስ ክርስቶስ በኋላ ያኔ ማለት ያኔ ነው የተጻፈው። ጳውሎስ ይጽፍ ነበር። ሁሉም እኮ መቼ ጊዜውን እኮ ነው አሁን ታንጀብል ሆነ እንድናነጋገር መቼ አሁን እንትን እናድርገው። መቼ የተጻፈ ምናምን ሳይሆን ሐዋርያት ግምት እያወራስ በኋላ ያኔ ነው እኮ ግምት እያወራስ አሁን ያለው የተጻፈው አሁን ተጻፈ የምትላቸው የአዲስ ኪዳን መጽሐፍቶች ሐዋርያቶች ያለ መጽሐፍ ቅዱስ ያለ እግዚአብሔር ቃል የኖሩበት ዘመን አለ እያልከን ያለው። ምክንያቱም ሲጻፍ ወዲያው ጌታችን ኢየሱስ ክርስቶስ እንዳረገ በዛው ነው የተጻፈው። ልክ ሊያርግ ሲል ምናምን ያኔ ራሱ ጌታ እያገለገለ በምድር ላይ እያለም መጽሐፍ እየተጻፈ ነበር። እንደዛ ነው እያሰብክ ያለው? እንደዛ ነው እየተጻፈ ያለው? ጌታ ሲያስተምር ቁጭ ብሎ እየጻፉ እንደዛ ነው እንደምታስበው? እንደዛ ነው የምታስበው? እንደዛ አላልኩም። እዛም የተናገረም የተጻፈ ሊሆን ይችላል። እሺ እንደዛ አላልኩም። እሺ ስለዚህ ስለዚህ አንተ እሺ አየህ፣ ስለዚህ አንተ የምትለው አርጊውመንት እዚህ ጋር ውሃ እንደማይዝ እንድታየው ያክል። ስለዚህ ቤተክርስቲያን ቢያንስ early የሚባለው 60ዎች ውስጥ early የሚባለው የማርቆስ ወንጌል earlyዎች ተጽፏል ተብሎ ይታመናል። ኦኬ ከዛ በፊት የነበረ ጊዜ ውስጥ የተጻፈ ጽሁፍ አልነበረም ማለት ነው። በዛ ታይም ውስጥ ጽሁፍ ካልነበረ ዜን ቤተክርስቲያን በምንድን ነው እሱ ስታገለግል የእግዚአብሔር የሆነውን ሐሳብ ለህዝብ ውስጥ ታሳልፍ ነበር? ኤኒ መረጃ አለ? ኤኒ መረጃ አለ? አሁን ኤንን እኮ የተገኘው መጽሐፍ እስከ 65 ምናምን የምትለው ያለው ኮመንት ኤኒ መረጃ አለ ወይ ወዳጅ? መረጃ እኮ ነገርኩህ እኮ መረጃው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። የለም እንድታየው ያክል ነው። ኤኒዌይስ ኦኬ። ስለዚህ እኔ አሁን ያልመለስከው ከሌለ የለህም ነው። ከሌለ የለህም ብራዘር። ካለ እሰማለሁ፣ ከሌለ ግን የለህም። አየው ቤተክርስቲያን መሰረት አድርጋው ስትኖርበት የነበረበት ወንጌልን ስታስተላልፍበት የነበረበት ከክርስቶስ ኢየሱስ የተቀበሉትን ያንን እውነት ኮንፊርም ያደረጉበት የብሉይ ኪዳን መጽሐፍቶች እጃቸው ላይ ነው። የእግዚአብሔር ቃል በሙላት ሲሰበክ ነበር። የእግዚአብሔር ሐሳብ ጴጥሮስን በስብከቱ ላይ ታየዋለህ፣ ጳውሎስ በስብከቱ ላይ ታያለህ። የብሉይ ኪዳን መጽሐፍቶችን እየጠቀሱ ዮሐንስ ሲሰብክ ታየዋለህ። የብሉይ ኪዳን መጽሐፍቶችን እየጠቀሱ ከጌታ ጋር እያመሳከሩ ስለ ክርስቶስ ኢየሱስ ወንጌል ሲሰብኩ ታያለህ። ኢትዮጵያዊ ጃንደረባ በሰረገላ ላይ ሲሄድ ያነበው የነበረው የአዲስ ኪዳን መጽሐፍ ነው አይደል? ነበር። በዛ ሰዓት ቤተክርስቲያን አልነበረችም? ነበረች። ግን የተጻፈ የአዲስ ኪዳን ቴክስት ነበር አልነበረ? ፊልጶስ በመሰበክ ዳኒ፣ የኔ ጥያቄ ምንድነው መሰለህ? የኔ ጥያቄ እናውቃለን፣ ብሉይ ኪዳን የእግዚአብሔር ቃል እንደሆነ እናውቃለን። ኢየሱስ እንደመጣ ግን የሚነግረን ማን ነው? አዲስ ኪዳን፣ ብሉይ ኪዳን አይደለም። ኢየሱስ ራሱ ቤተክርስቲያን መስርቷል አልመሰረተም? ላንተ ነው የምጠይቀው። እናች ቤተክርስቲያን ሰብካ ነው ከ60 ዓመት በኋላ ነው በለው ምን በለው የቺ ቤተክርስቲያን በመንፈስ ቅዱስ ተሞልተው እነዚህ ሐዋርያ መጽሐፍ ቅዱስን ሰጥተውናል።
ስለዚህ መጽሐፍ ቅዱስ ሳይሆን ሐዋርያትን ያመጣቸው ኢየሱስ ራሱ፣ ሐዋርያቶቹ ደግሞ በመንፈስ ቅዱስ ተመርተው ነው መጽሐፍ ቅዱስን የሰጡት። ስለዚህ መጽሐፍ ቅዱስ በቤተክርስቲያን የተጻፈው እንጂ ቤተክርስቲያን እንትን አይደለችም። ግምት ነው የምታወራው። ቤተክርስቲያን ግምት ነው የምታወራው። ግምት አይደለም። አይ ግምት ነው የምታወራው እኮ አሳየኝ አልኩህ እኮ። አሁን ከግምት ባሻገር ይሄው እድል ልስጥህና ሰው የአዲስ ኪዳን መጽሐፍቶች እጃቸው ላይ እስከሚደርስ ድረስ ወንጌል አልሰበኩም የሚል አርጊውመንት ካለ እስማማለሁ። ኦኬ የተጻፈ ቴክስት ቤተክርስቲያን ነበረች አልነበረችም? ከመጽሐፍ ቅዱስ በፊት ከመጽሐፍ ቅዱስ በፊት ማለት መጽሐፍ ቅዱስ ይቀድማታል እያልኩ ጽሑፉ የእግዚአብሔር ሐሳብ ይቀድማል። የትኛው መጽሐፍ ቅዱስ? የብሉይ ኪዳን መጽሐፍቶች የእግዚአብሔር ቃል እኮ አዲስ ኪዳን ነው የምልህ እኔ። አዲስ ኪዳን ማስተካከለው አዲስ ኪዳንማ የእሱን ነው ማስተካከል ያለ አዲስ ኪዳን ስትል እናወራለን። ምክንያቱም ስለ አዲስ ኪዳን የምታወራ ከሆነ የተጻፈው ቴክስቱን የምታወራ ከሆነ የተጻፈው ከቤተ ክርስቲያን ከተመሰረተች በኋላ ነው እሱን የምታወራው። ግን መጽሐፍ ቅዱስን ብለህ ስህተት አለው። በጣም ትልቅ ስህተት ውስጥ ነው የምትገባው። መጽሐፍ ቅዱስን ትቀድማለች ካልክ የብሉይ ኪዳን መጽሐፍቶች እኮ የእግዚአብሔር ቃል ናቸው። ብሉይ ኪዳን መጽሐፍቶችን መሰረት አድርገው ሐዋርያቶች ሰብከዋል፣ ወንጌል አገልግለዋል፣ ስለ ክርስቶስ ኢየሱስ አሳይተዋል። ወንጌል ሲነሳ የብሉይ ኪዳን መጽሐፍትን እየጠቀሱ ኢየሱስ ክርስቶስን ሰብከዋል፣ ተናግረዋል፣ አሳይተዋል። ስለዚህ ቤተክርስቲያን በሙላት የብሉይ ኪዳን መጽሐፍትን እየተጠቀመች ስለ ኢየሱስ አውርታለች፣ መስክራለች፣ ተናግራለች፣ ወንጌል ሰብካለች ማለት ነው። ስለዚህ ለምንድን ነው እሱ ካል ከቤተክርስቲያን በፊት ምን ስለነበረ? የእግዚአብሔር ቃል ስለነበረ ማለት ነው። ስለዚህ ቤተክርስቲያን የተመሰረተችው በአየር ላይ አይደለም፣ በእግዚአብሔር ቃል ላይ ነው የተመሰረተችው። ያ የእግዚአብሔር ቃል ደግሞ የብሉይ ኪዳን መጽሐፍቶችንም ያካትታል። ስለዚህ ያ የእግዚአብሔር ቃል በትክክል ነበረ፣ መሰረቷ ነበረ። ስለዚህ አልቀደመችው፣ የእግዚአብሔር ቃል ነበረ፣ ሐሳቡ ነበር። ስለ ቤተክርስቲያን የምናወራ ከሆነ ማለት ነው። ስለዚህ እሱ ነው። ኤኒዌይስ ሐሳብ ማስረጃ በዚህ ቆም ብለህ እንደዚህ ሰፋ ያለውን ሐሳብ ማስረጃማ ሰጠው እኮ። ማስረጃ ምንድነው? አንተም ታምንበታለህ። ምንድነው አሁን ካልከኝ በመንፈስ ቅዱስ ተመርተው ነው የጻፉት፣ በብሉይ ኪዳን ሳይሆን። አሁን እኛ ህይወታችን በአዲስ ኪዳን ነው እንጂ ብሉይ ኪዳን አይደለንም ያለው። አሁንም የሳትክን ያለው የብሉይ ኪዳን ጸሐፊዎች በመንፈስ ቅዱስ አይደለም የተመሩት ነው። እሱ አይደለም ያልኩህ እኔ። አሪያት ደባል ቀብራል። በቃ እኔ አሁን ለአንተ ነጥባችን አይደለም። ነጥባችን ምንድነው ካልከኝ ኢየሱስ ክርስቶስ ነው። አንዴ ልጨርሳትናችን ኢየሱስ ክርስቶስ ነው። የብሉይ ኪዳን ጸሐፊዎች ኢየሱስ ሴንተራቸው አልነበረ? በብሉይ ኪዳን ላይ ኢየሱስ ሴንተር አልነበረ? ያለው ጥላ ነው። ያ ጥላው ሴንተር ነበረ ወይስ ሴንተር አልነበረ? ነበረ። ሴንተሩ ኢየሱስ ነው። በቃ አለቀ። ስለዚህ የእግዚአብሔር ሐሳብ በብሉይም ይሁን በአዲስ ኪዳን ላይ ሴንተሩ ኢየሱስ ነው፣ ይታወቃል። ኦኬ አሁን ምንድነው ለምንድን ነው እዚህ የመጣ ነው መሰለህ? አሁን አንተ መረጃ ምናምን እያልከኝ ነውና መረጃ ይሄ የምታነበው መረጃም ቤተክርስቲያን የሰጠች መረጃ ነው። መጽሐፍ ቅዱስ ራሱም የትኛው ነው ቃል አምላክ የትኛው ነው ያልሆነ ምንም የምታውቀው ነገር የለም። ይሄ መጽሐፍ ቅዱስ ብላ ስለሰጠች በቃ የመጽሐፍ ቅዱስ ነው ብለህ ተቀብለሃል። እና ከየትም አይደለም መጥተው እዚህ ቁጭ ያለው መጽሐፍ ቅዱስ ሲመጣ ጸሐፊ ያለው እሱም ስህተት ነው። እሱም ስህተት ነው። እሱም ስህተት እንደሆነ ላሳይ፣ ችግር የለም። እሱም ስህተት እንደሆነ ላሳይ። እንደሱ የሞሏችሁ እኮ ነው። ቤተክርስቲያን እግዚአብሔርን ስለምትረሱት እኮ ነው። መጽሐፍን የሰጠን እግዚአብሔር። ከቤተክርስቲያን በፊት ቤተክርስቲያን ከመመስረቷ በፊት እግዚአብሔር የነበረ አምላክ ነው። ሐሳቡን በዘመናት መካከል እንደወደደ በትውልድ መካከል ሲያስቀጥል ነበር። ቤተክርስቲያን እንደ ቤተክርስቲያን ሳትመሰረት 39 እኮ መጽሐፍቶች ነበሩ። ብራዘር ማን ይለየልን? ቤተክርስቲያን አትለኝም እኮ ወዳጅ ወንድም አለ። አየህ ቤተክርስቲያን ከመመስረቷ በፊት መጽሐፍቶች አንዴ ወዳጅ አትደር። እሺ ስለ ቤተክርስቲያን የምታወራ ከሆነ ቤተክርስቲያንን የምታነሳት ከ39 መጽሐፍቶች በኋላ ነው። አየህ የአምላክ ቃል ለምሳሌ የኢሳይያስ መጽሐፍ ከክርስቶስ ኢየሱስ 700 ምናምን ዓመት በፊት እኮ ነበር። የኢትዮጵያው ጃንደረባ ሲያነብ የነበረው እኮ ኢሳይያስን ጥቅል ነው አይደል? ስለ ክርስቶስ ኢየሱስ ሲያነብ ነበር። የአምላክ ቃል ነው። ማን ነው እሱ? የአምላክ ቃል የእግዚአብሔር ሐሳብ እንደሆነ የእግዚአብሔር ቃል እንደሆነ የነገረው ቤተክርስቲያን ናት ልትለኝ ነው አይደለም? የቤተክርስቲያን አባቶች ነው ልትለኝ ነው አይደለም? አየህ ዶንት ዲናይ ዩር ጋድ ብራዘር።
አምላክህን ከቤተ ክርስቲያን በላይ አታድርግ። ለቤተ ክርስቲያን ህልውና ራሱ ኃላፊነት የሚወስደው እግዚአብሔር ነው። የቃሉ እንዳይበረዝ በዘመናት መካከል ከትውልድ ወደ ትውልድ እንዲሻገር ትውልድ ደግሞ አይኑን ከፍቶ የእሱ ሐሳብም እንደሆነ እንዲረዳ ያደረገው እግዚአብሔር ራሱ። ምክንያቱም ኃላፊነት የወሰደው በዚህ ትውልድ መካከል ራሱ እግዚአብሔር። ሰዎችን ተጠቅሟል ወይ? አዎ ተጠቅሟል። ከሰማይ የወረደ ነገር አይደለም። የሰዎች ባህል አለበት። የሰዎች የስነ ጥበባዊ የስነ ጽሁፋዊ ይዘት ያለበት ሐሳብ አለ። አዎ ጥያቄ የለውም። በዚህ ውስጥ ግን የራሱን ሐሳብና ይዘቱ ሳይቀጥል ለትውልድ እንዲሸጋገር ያደረገው ራሱ እግዚአብሔር ነው። ከዛ ውጪ ማንም ኃላፊነት የሚወስድ ሰው ማለት ነው። ቤተክርስቲያን ሰዓት ኖርም ራሱ ያልከውን እስማማለሁ። ግን ስልጣን ሰጥቷል፣ ስልጣን አለው። ቤተክርስቲያንም ለጌታ የትኛው ነው መንፈስ ቅዱስ ያለበት ጽሑፍና የሌለበት? ብሉይ ኪዳንም ቢሆን አይሁዶች ምንም ስልጣን አልነበራቸውም ከኢየሱስ ክርስቶስ በኋላ እና ኤኒዌይስ ሐሳቡን ቢሆንም እንጠቅልለውና የብሉይ ኪዳን ወደ ዋናው እንመለስና ማርያምን ትጠራታላችሁ ያልክበትን ሐሳብ እየጠየቅን ነበር። ምናልባት ሜሎስ ቅድም ያሳየህን መረጃ ብታየው ቆመ ብለህ ብታየው እንደ ወንድም ማለት ነው። አንዳንዴ ብዙ ጊዜ ቤተ እምነቶቻችን በልባችን ውስጥ ይከብድና የእግዚአብሔርን ሐሳብ እንተላለፋለን። ለምሳሌ ለማርያም ትሰግዳለህ? በማርያም ሰልፊ ትሰግዳለህ? በማርያም ሰልፊ ትሰግዳለህ? እሰግዳለሁ። ምን ችግር አለው? እስኪ በማርያም ሰልፊ ትስገዱ ያለ ከመጽሐፍ ቅዱስ ማስረጃ ነገርኩህ እኮ ሁሉ ወደዚህ የመጣ ነው፣ ወደ ቤተክርስቲያን የመጣ ነው። ለምን መሰለህ? የተጻፈው ውስጥ አለ ወይስ ትራዲሽን ይባላል። ትራዲሽን ምንድነው? ትውልዱ እንዲያዩ ያከል ነው። እሺ ችግር እንዲያዩ ያለው ትራዲሽን ብለኸኛል። ኦኬ የብሉይ ኪዳን ትራዲሽን አለው። እሺ ብሉይ ኪዳን ላይ በስዕል ፊት ስገዱ ተብሎ ለስዕል የሰገዱ ሰዎች እስቲ ያሳይ። ትራዲሽኑ መቼስ ከዛ ነው የሚመጣው። የእግዚአብሔር ሕዝብ ከዛ ጀምሮ ነበር የነበረው። እስቲ ያሳይ ትራዲሽኑ በብሉይ ኪዳን። እስቲ በብሉይ ኪዳን ላይ ስዕል ሰርታችሁ በስዕል ፊት ስገዱ የተባለበት ለቅዱሳን ለሙሴ ስዕል ሊሆን ይችላል፣ ለአብርሃም ስዕል፣ ለዳዊት ስዕል፣ በቃ የተቀረጸ ስዕል ሰርተው ለስዕሉ የሰገዱ ከብሉይ ኪዳን አሳይ። ችግር ሱራፌል እና ክሩቤል የሚለው መልአክ ታቦቱ ላይ የተሰሩት ምንድን ናቸው? አንተ ግለጠውና እዛ ላይ ለኪሩብና ለሱራፌል የሰገደ ሰው አለ። እንግዲህ ሱራፌል አለ እዛ ላይ ታቦቱ ላይ አለ እሱ ጋር ታቦቱ ላይ ካለ ኪሩብ ነው የሚለው ታቦቱ ላይ እኮ አንተ ለዛ ለተቀረጸው ስዕል ስገዱ የሚል ማሰድ የሳሉት ታቦቱን ይሰግዱለት እንደነበር ብራዘር፣ አሁን የጠየቅኩት ጥያቄ ለተሳለ ስዕል ታቦት የምንመጣለን ከፈለክ ለተሳለ ስዕል በአብርሃምን ስለው እንግዲህ አብርሃም በጣም የታወቀ አባት ነው። ሙሴ የታወቀ አባት ነው። አየው ዳዊት የታመነ አባት ነው። ሰለሞን በጣም የተወደደ አባት ነው። እስቲ ጥቀስና የነሱን ስዕል ሰርተው ለአክብሮት ብለው በስዕላቶቻቸው ፊት የሰገዱ በስዕላቶቹ ፊት ዕጣን ጭስ ምናምን ያደረጉ ሻማ ኩራዝ ምናምን ያበሩ እስቲ ከቃል ውስጥ አሳይ ከተጻፈው ውስጥ። አይ በቃ ደናንተን ይሆናል ከአርስት ወደ አርስት እየነጠረን ነውና አይዞህ ብራዘር። አይ አይደለም እንደዛ ነው ማለት የለም ብራዘር፣ መቀጠል እችላለሁ። ኖርማል ነው። አመጣሁልህ እኮ ብዙ ምስል የተከለከለ ምስል የለም። ሰጠኝ ብራዘር። የተከለከለ ምስል የለም። ካለ መግለጥ እኮ ነው ብራዘር፣ ካለ እኮ መግለጥ ነው። ካለ እኮ ቀላል ነው። ፓስታ ችግር የለውም። አይ በቃ የለም እንተው። እሱ ነው የሚሻል። አንዱን ከፍቼ ኤርሚያስ ጋር ኤርሚያስ ትቶኝ ሄደ። አንተ ደግሞ ስለ ቸርች አምጥተህ ቤተክርስቲያን ነው መጽሐፍ ቅዱስ የሰጠችን ስለ የለም ሁሉም ቦታ ላይ እኮ አዙረን እና ሁሉም ቦታ ላይ ዞረ ሁሉም ማስለጫቸው ቤተክርስቲያን ነው የጻፈችው ብዬ ብሉይ ኪዳንን ቤተክርስቲያን ነው የጻፈችው። የጻፈችው እኮ ባልከው ላይ የለም ብራዘር፣ ጻፈችው በምትለው ላይ ራሱ የለም። ጻፈችው ባልከው ፖይንት ላይ ራሱ የለህም ነው የምልህ እኮ። ጻፋለች በምትለው በሰጠች ላይ እንኳን የሌለ ነገር ነው የምታወራኝ። ለምን ጻፈችው?
ጳውሎስ ምንድነው እንደጻፈው? ድምጽ አለ አንተ ጋር ድምጽ አለ። ሶሪ እየተንቆሻቆ እና እኔ አትታገሉ። በተለይ እንደዚህ አይነት ሰዎች ካላችሁ አትታገሉ። ድነሃል ወይ እርግጠኛ አይደለህም። አይ ነገርኩ። ወደ ፍጡር ትጸልያለህ፣ ማስረጃ አለ ወይ? የለም። ለስዕል ትሰግዳለህ? የለም ማስረጃ። እና እኔ እንዲህ በዘመናችሁ ሁሉ ያለ ማስረጃ ከምትኖሩ አይጠቅምም። ወይስ ሌላ ሰው ያው እዚህ ጋር አሁን እሺ ማለት በቃ ያው ድርቀት ስለሆነ ይሁን ሐሳቤን ግን መግለጽ እንትን ነው፣ ችግር የለውም። መልስ የለውም ላይ ግን አንድ ሐሳብ ጨምር። እሺ ሜላይ እሺ አንጸልይም ብሏልና ቅድም ወደ ቅዱሳኑ ሪኩዌስት እናደርጋለን ያለው ሪኩዌስት ኪንግ እንደ ካቶሊክ ቤተክርስቲያን ዕቃ ሲጠፋብህ ወደ ማን ነው የምትጸልየው? ዕቃ ሲጠፋብህ እንደ ካቶሊክ ቤተክርስቲያን ወደ ማን ነው የምትጸልየው? ዕቃ ሲጠፋብህ? አዎ ዕቃ ሲጠፋብህ አይዶን ነው ዕቃ ጠፍቶብኝ ወደ ሰው የምጸልየው የለም እንደ ካቶሊክ ቤተክርስቲያን። እሺ አሁን ማሳያችሁ ካቶሊኮች እዚጋ እንደምታዩት why do Catholics pray to saints ነው የሚለው። ይጸልያሉ፣ ካቶሊኮች ይጸልያሉ። Catholics pray to saints because they believe that in heaven can intercede for us before God ይላል saints። እሺ ካቶሊኮች ይጸልያሉ፣ ምንም ዓለም የሚያውቀው እውነት ነው። ግን በጣም ኢንተረስቲንግ እናድርገውና ወደ ማን ነው የሚጸልዩት የሚለው ደግሞ ላሳያችሁ። ኤግዛምፕልስ ኦፍ praying ዌብሳይቱ ኤግዛምፕል ካቶሊክ ባይብል ኦንላይን አሳየኝ። ዌብሳይቱ ላይ ሄደ ያው ካቶሊክ ባይብል ኦንላይን እሺ እንዴት ገብተህ ማየት ትችላለህ። እሺ ሚውት አድርጉ። እሺ ኤግዛምፕልስ ኦፍ praying to saints ይላል። ካቶሊክስ pray to different saints for different reasons። ተመልከቱ፣ ካቶሊኮች ለተለያዩ ቅዱሳን በተለያየ ምክንያት ይጸልያሉ። often based on saints life ministry or patronage ይላል። እሺ ሴንት አንቶኒ፣ ወደ ሴንት አንቶኒ እንምጣ። Catholics pray to Saint Anthony for help in finding lost items based on stories of his miracles in finding lost things ይላል። ስለዚህ ዕቃ ሲጠፋባችሁ የምትጸልዩት ወደ ማን ነው? ወደ ሴንት አንቶኒ ኦፍ ፓዱዋ ነው የምትጸልዩት። ስራ ስትፈልጉስ ወደ ማን ነው የምትጸልዩት? ወደ ሴንት ጆሴፍ ነው የምትጸልዩት። Catholics pray to Saint Joseph for help with work, family matters and finding a home። ቤት ራሱ ቤት መከራየት የምትፈልጉ ሰዎች ቤት ካጣችሁ ወደ ማን ጸልያላችሁ? ወደ ሴንት ጆሴፍ ነው የምትጸልዩት። ያግዛችኋል ቤት እንድታገኙ። ገና ምን አይታችሁ? እሺ ማን የጻፈው? አሳየው እኮ ቅድም ማን እንደጻፈው ካቶሊክ ዌብሳይት ላይ ገብተህ እሱንማ ማን አንተን መጻፍ ትችላለህ። አይ ገብተህ ይወላጅ ካቴኪዝም ላይ ገብተህ ካቴኪዝም ላይ ገብተህ አሳየኝ። ካቴኪዝም ላይ አይወላል። ካቴኪዝም ራሱ ምን እንደሆነ አታውቅም። ካቴኪዝም ታዲያ ምንድን ነው ሚዩት የሚያደርገኝ? አሳየኝ ስለው ሚዩት ያደርገኛል እንዴ? ወይ ወዳጄ እባክህ ልጨርስ። ሚዩት አድርገህ ማይክ ስለሚያስተጋባ ነው። ሚዩት አድርገህ ማሳየው ካቶሊክ ባይብል ኦንላይን ላይ ገብተህ ማየት ትችላለህ። ያው እናንተና ኦርቶዶክሳውያን የሚያመሳስላችሁ ነገር ምንድነው? ማስረጃ ስናሳያችሁ እናንተ ናችሁ የጻፋችሁ ትሉናላችሁ። ሌላ ዌብሳይት ላይ ደግሞ ላሳየ፣ የራሱ የካቶሊክ ቤተክርስቲያን ዌብሳይት ላይ ገብቼ ደግሞ ላሳየ ምን እንደምትሉ በዚህ ጉዳይ ላይ። እሺ አንዴ ቆይ ታገሱኝ። አሁን ደግሞ ማሳያችሁ እንስሳትን በተመለከተ ነው። እዚህ ጋር ይላል ፓተርን ሴንስ ኦፍ አኒማልስ። እንስሳትን በተመለከተ ኢቭን ጸሎታቸው ራሱ አለ ማለት ነው ምን እንደሚለው። እዚህ ጋር ይላል who is the pattern sense of animals ይላል። እንስሳትን በተመለከተ ሴንት ፍራንሲስ ኦፍ አሲሲ ያሉ፣ ሴንት አንቶኒ ኦፍ ኢጂፕት አለ። በጣም ብዙ ናቸው እንስሳትን በተመለከተና
ምን ይላሉ መሰላችሁ? ለምሳሌ አንድ ሁለቱን ላሳያችሁ። ኮፕቲኮች አልሰሙም ይሄን ጉድ። እሺ ላሳያችሁ፣ አንድ ጸሎት ላሳያችሁ ምን እንደሚለው። እሺ እዚህ ጋር ምን ይላል? prayers for animals ይላል። ለምሳሌ ሴንት ፍራንሲስ ምን ብሎ ነው ወደ ሴንት ፍራንሲስ ምን ብሎ ነው የሚጸልየው ሲባል good Saint Francis you loved all of God's creatures መልካሙ ሴንት ፍራንሲስ ሆይ ይላሉ አንተ ሁሉንም እንስሳቶች ትወዳለህ to you they were your brothers and sisters ተመልከቱ እንስሳቶቹ ናቸው የሴንት ፍራንሲስ ወንድም ናት የሚለው to you they were your brothers and sisters help us to follow your example of treating every living thing with kindness Saint Francis patron of animals watch over my pets ድመት ካላችሁ ድመቴን እንግዲህ አደራ ይሉታል and keep my companion safe and healthy አሜን ይላሉ ማለት ነው ይሄ ጠቅላላ እዚህ ጋር የምታዩት ለምሳሌ ቢታመምባችሁ ድመታችሁ ወይም ውሻችሁ ቢታመም ወደ ማን ነው መጸልዩት ወደ ሴንት ፍራንሲስ ጸልያላችሁ ምን ብላችሁ heavenly father creator of heaven and earth ይሉና መጀመሪያ ለእግዚአብሔር ምስጋና ያቀርቡና ከዛ በኋላ ወደ ፔቱ ስም ያስገባሉ ማለት ነው የፔቱን ስም ያስገባሉ ግን አደራ የሚሰጡት ለማን ነው ለሴንት ፍራንሲስ ነው አደራ የሚሰጡት ማለት ነው እና በካቶሊክ ቤተክርስቲያን አይደለም ወደ ቅዱሳን መጸለይ ብቻ አይደለም ለእያንዳንዱ ለጠፋባቸውም ነገር ለሚፈልጉት ነገር ቅዱሳን አላቸው ለእያንዳንዱ ነገር ታዲያ አሁን ካነበብከው በጣም ደስ ይላል ምንም ያነበብከው በጣም ደስ ይላል ኤግዛምፕል ደግሞ ቆይ ልጨርስ መጀመሪያ እንደዚህ የለም አልክ አሁን ደግሞ በጣም ደስ ይላል አልክ እዚህ ጋር ተመልከቱ ፓተርን ኦፍ ሴንት ይላል አርቲስት ይላል ዶክተር ይላል ፋርመር ይላል ፋይተርስ ይላል ሎየርስ ነርስስ ፓይለትስ ፖሊስ ኦፊሰርስ ሴለርስ ቲቸርስ ለነዚህ ሁሉ እያንዳንዱ ቅዱሳን አላቸው ወደ በሽታ ደግሞ ስለመሰማለ አዲክሽን እንዳለበት ማን የተቆረጠ ሱስ ያለበት ሰው ጭንቀት ያለበት ሰው ኢቭን የጡት ካንሰር እንደዚህ ነገሮች ሲያጋጥማችሁ ለእያንዳንዱ ነገር የተቀመጠ ምን አለ ቅዱሳን ለእያንዳንዱ ነገር እና ወደዛ ቅዱስ ነው የሚጸልዩት ማለት ነው ወደዛ ቅዱስ ነው የሚጸልዩት ይሄ ካቶሊክ ቤተክርስቲያን እንደዚህ ብላ ነው የምታስቀምጠው ኢቭን ጎልፍ የምትጫወቱ ሰዎች ካላችሁ ለጎልፍ ራሱ ምን አላት ፓተርን ሴንት አላት ለጎልፍ ራሱ ዳንስ ምንድነው ሰዎች ራሳቸው ላሳያችሁ እንደ ዳንሰሮቹ ዳንሰርስ ማን እንዳሉ ያው ፓተርን ሴንስ ኦፍ ዳንሰርስ እነማን ናቸው እዚህ ላይ ያሉት ሴንት ቫይተስ አለ ሴንት ቴሬዛ ኦፍ አቪላ አለች ሴንት ሴባስቲያን አለ ፕሬስ ፎር ዳንስ አደናነሴን አሳምሮ ማለት አሁን ነው አማቴን ደንስ እንደዚህ ነው የሚያምኑት እላቸዋለሁ ከኦርቶዶክስ የባሱ ናቸው ነገራችን እሺ ቀጥሉ ግን ኦኬ አሁን ይሄንን ገርመኝ ምንም አይደለም ያመጣው አሁን ጸሎት ነው ጸልይልኝ እኮ እንላለን አልኩ እኮ የፈለኩት ታምሜ ነው ጸልይልኝ እላለሁ ምንም ችግር አይደለም ፓስተርም እየጸለየልህ እኮ ነው ምን እነዚህማ ካኖናይዝድ የሆኑ ሴንት እኮ ናቸው የታወቁ ታምር ያደረጉ ብዙ ነገር ያሳዩ ሰዎች ናቸው ወደ ክርስትናም ብዙ እኔ አሁን አንተም ቢሆን ቢበቃ ነው የሚሻለው ነሽ በጣም የሚሻለው የምሬን ነው እንካ ምን አሳየኸኝ እኔ እኮ የጠየቅኩህን አልመለስክም ይሄው አልጸልይም ማልክ ግን መጽሐፉ ፕሬይ እንደምታረግ ይናገራል ዲናይ ላይ ውስጥ አሁን አንተ ክህደት ውስጥ ነው ያለው ይሄው በማስረጃ የቤተ ክርስቲያኑ ዌብሳይቶች ወደ ቅዱሳን ፕሬይ ታረጋለህ ቆይ አንዴ ፕሬይ ታረጋለህ አንተን አለማኛ ምን ወግተው አንተ ከካድክ ቤተ ክርስቲያን ግን አልካደችም አዩ አሁን ያመጣው ምንም እንትን አይደለም
ብጸልይም ይሄንን ችግር አይደለም እኮ ለኔ ያመጣው ምንድነው እንዴ? ምን አልጸል አይ አልጸልይም እያልክ ትክዳለህ። በጣም ደግሞ ሲቀጥል በደንብ የምታየውን ነገር ያው አንዴ ምን ካልኩኝ አልጸልይም ወደ ቅዱሳን አልኩኝ እኔ አሁን ወደ ቅዱሳን አልጸልይም ብለሃል ነበር ወይስ ብለሃል? ምንድነው ጸሎት ምን ማለት ነው? ጸሎት ሪኩዌስት አደርጋለሁ አልኩ። ወደ ቅዱሳን አልጸልይም ብለሃል ወይስ አላልክ? አልጸልይም ብለሃል ወይስ አላልክ? ጸሎት እየነገርኩ እኮ ነው። ወደ አምላክ ምጸልየው ጸሎትና ሪኩዌስት ወደ ቅዱሳን አልጸልይም ብለሃል ወይስ አላልክም? ኪንግ ሪኩዌስት ነው። እሱ ጋርም ያው አሁን ጸሎት ምንድነው ላንተ? ጸሎት አይደለም እሱ ሪኩዌስት ማድረግ መጠየቅ ጸልይልኝ ማለት ጸሎት አይደለም። ጸልይልኝ ነው። ጸሎት አይደለም። ጸሎት አይደለም። ኦኬ ይኸው አይደለም እያለን ያለው ልክ አንተ አሁን ልክ እንደዚህ እናድርገው በእውቀት እንድናወራ አሁን ክህደት ላይ ስላለ ማለት ነው። ይሄው እድል ልስጥህ። እኛ ካቶሊካውያን ወደ ጻድቃን ቅዱሳን አንጸልይም we don't pray ብለህ የሚል የሆነ ሐሳብ ካለ ይሄው እድል ልስጥህ። በትልቁ አደርግሃለሁ። እንግዲህ አርጊመንቱን እንደሱ እናድርገው። ይሄው ግለጥ። ኦኬ ፕራይስ ይባላውን ምንድነው? በማስረጃ ወደ እግዚአብሔር የምናደርገው በማስረጃ ነው። ልጨርስ አንዴ ስጀምር ነው እንዴ እንደዛ የምትለኝ አይደለም። ማስረጃ ማለት ልክ አሁን ሜላ እንደገለጠው ገልጣታል። ዘ ፖይንት ማለት አሁን እኔ ቤት አይደለም ያለሁት ኮምፒውተር ከፍቼ እንዳላሳየ ሐሳቤን ግን እናገራለሁ። ስልክ ላይም ቢሆን ችግር ስልኬ ላይ እንዴት እዚህ ይወጣለዋ? ያ ስልክ ካለ መጠቀም ይችላል። መጽሐፍ አሁን እንትን አድርገው ብቻ ደህና ጸሎት ሲባል ምንድነው? ሪኩዌስት ማድረግና የለም ማለት ነው። ኪንግ አሁን አንተ ጋር እያየን ያለው ክህደት ነው ያለው። የቤተ ክርስቲያንህንም አቋም አክሴፕት ያደርጋል። ምን ኤቪደንስ እኮ አላሳየኝም። እሱ ምንድነው ያመጣው እንዴ? ምንም ኤቪደንስ እኮ አድርግልኝ ወይ ደግሞ እንደዚህ አድርግልኝ የሚል ነገር የለም። ጸልይልኝ ነው። ጸልይልኝ ደግሞ ምንም እላለሁ እያልከው ነው ወዳጄ እኮ እሱኛው ኮሚኒኬት የምታደርገው በጸሎት ነው። that's the point። ለሱ ለመመድ መጽሐፍ አትደረባብራት። አየህ ለሱ ለመመድ መጽሐፍ ቅዱሳዊ ማስረጃ አለ የለም? አንተ የምታደርገውን ያንን ሪኩዌስት ጸሎት ብለህ ቤተክርስቲያን ጸሎት ብላ ነው እየጠራች ያለችው። ጸሎት ብለን እንጠራዋለን። እሱን ለመመድህን አንተ ብትክደውም ማለት ነው የሚያስረዳ መጽሐፍ ቅዱሳዊ ኤቪደንስ አለ የለም? ኦኬ ለምሳሌ አሁን በሰማይ ላለ እንስሳት ድመት ሲጠፋብህ ድመት ስለጠፋብህ ያንን ድመት በተመለከተ ወደዛ ቅዱስ እንድትጸልይ የሚያደርግ ምንም መጽሐፍ ቅዱሳዊ ማስረጃ የለም። ኢንተርኔት ቢቋረጥብህ የኢንተርኔት ደግሞ አለ። ባለፈው ሚላ እሱንም አንብቦልኝ ወደዛ ቅዱስ ኢንተርኔት ተቋረጠ የኢንተርኔት ጉዳይን በተመለከተ አንድ የሚመለከተው አንድ ቅዱስ አለ። ወደዛ ቅዱስ ጸልያለህ። እንደዚህ ጸሎትና ልመና ሪኩዌስት እንድታደርግ የሚያዝ መጽሐፍ ቅዱሳዊ ኤቪደንስ ሰጥተናል የለም? አሁን ዲናይ ከሚያደርግ ሰው ጋር ወይ ደግሞ ያለ ማስረጃ ከሚያወራ ሰው ጋር በጣም ከባድ ነው የሚሆነው። ምክንያቱም እኛ በማስረጃ እነግርሃለን፣ አንተ ያለ ማስረጃ ነው የምታወራው እና ጊዜ ማባከን ነው የሚሆነው። ለአንተ ያለኝ ምን ነው ማለት ጊዜ ምንድነው? ኦኬ ደህና በቃ እኔ ያው ሐሳቤ ምንድነው የነበረው እኔ አሁን የሆነ ቅዱስን አድነኝ ምናምን ብዬ የሚጸልይ አይደለሁም። እንደዛ ምን ጸሎት ካለ አሳየኝ። ያው ድመት ጠፋበት ምናምን ከሌለህ እኮ በቃ የለህም እኮ ነው ወዳጄ። ይሄው ላሳየኝ አሳየኛ። እንደዛ እያልከኝ እኮ ነው። እንደዛ ካልከኝ አሳየኝ። አንተ እንደዚህ ታምናለህ ጸሎት ያድነዋል። ለጠየቅኩ ጥያቄ አሁን እሱን ነው አንተ እየነገርከኝ ያለው። ለጠየቅኩ ጥያቄ እንኳን አሁን ላልኩ ቢያንስ ምንም ቢሆን ድመቴን ጠብቅልኝ ብለህ ወደ ቅዱሱ እንድትጸልይ የሚያደርግን መጽሐፍ ቅዱሳዊ ማስረጃ አስተኛል የለ? ውሻ ሲጠፋብህ ውሻ እንዲገኝ ወደዛ ቅዱስ ጸልይ የሚል ማስረጃ አለ የለም? ብራዚ ምን ነው ኢንተርኔት ሲቋረጥ ኢንተርኔት ስለተቋረጠብህ ለዛ ኢንተርኔት ለተቋረጠብህ ወደዛ ቅዱስ የሚል እንድትጸልይ የሚያደርግ መጽሐፍ ቅዱሳዊ ማስረጃ አለ የለም? ካለ አሳየኝ። መቼስ ድመት መጥፋት ነው የሚጀምረው።
መጽሐፍ ቅዱስ ውስጥ የነበሩ በጥንትም የነበሩ አባቶች ድመት ነበራቸው፣ እንስሳ ነበራቸው፣ አብረው ሲኖሩ ነበር ከእንስሳ ጋር። የሆነ ነገር ግን ሲጠፋባቸው ወደዛ ቅዱስ ሄደው የጸለዩበት ወደ እነሱ ጸሎት ያቀረቡበት ቦታ ካለ ከሌለ ግን ብራዘር ድካም ነው የሚሆነው። አንብብ፣ የተሻለ የሚሆነው እኛ እያደረግን ያለ ነው። ቆም ብለን እንድታነብ እምነትን ቆም ብለን እንድትመራ ችግር የለውም። ሰምቻለሁ ደህና ሁሉም ነገር መጽሐፍ ቅዱስ ካልከኝ መጽሐፍ ቅዱስ ራሱ ነገርኩህ። መጽሐፍ ቅዱስ ራሱ የሰጠ እሱ ቤተክርስቲያን ስለሌለ ነው። በቃ የጻፈችው ውስጥ ራሱ የለም። አርጊውመንት ውስጥ የጻፈችው ጽፋለች የምትለው ውስጥ እንኳን የለም። እሱ መጽሐፍ ቅዱስ ስለ ህይወት እንዴት ታገኛለህ? ከሌለ አይጻፍልህም። እሱ ጋር አለመኖሩን እንድታየው ያክል የለም። ቤተክርስቲያን ያልከው ቦታ ሁሉንም ግን መጽሐፍ ቅዱስ ላይ አይፈልገው ሁሉንም። እሱ ነው ችግር እኮ የለም ነው ብራዘር፣ የለም። ሌላ የትም ልንፈልግበት የምንችልበት ከሌለ መጽሐፍ ቅዱስ ጽፎ የሰጠ ቤተክርስቲያን አለው። መጽሐፍ ቅዱስ ላይ ግን የለም። ይሄው እድል ሰጠው እኮ በብሉይ ኪዳንም ቢሆን የለም፣ በአዲስ ኪዳንም የለም። ዘኮን በብሉይ ኪዳን ነው የጨመረች። በብሉይ ኪዳንም አሁን የጠየቅኩህን ጥያቄዎች በብሉይ ኪዳን እንኳን ወደ ፍጡር የጸለየ ጸሎትን ያቀረበ በሰማይ ላለ አካል የለም። ለምሮ የምትዳረግ አላሳየን ይወድ ሰጣ ቤተክርስቲያን መጽሐፉን ጽፋ እንደሰጠች ታምናለህ? እድል ሰጣለው። ከቤተክርስቲያን በፊት የተጻፈ መጽሐፍ አለ፣ እዛ ውስጥም ካለ አሳየኝ። የለም። ኢቭን ቤተክርስቲያን ራሱ ይሄው ቤተክርስቲያን ከተመሰረተች በኋላ የተጻፈ መጽሐፍ አለ፣ እዛ ውስጥ ራሱ ይሄ ልምምድ ካለ አሳየኝ። ኦኬ፣ የትኛው ነው ይሄ ልምምድ? አዎ፣ ይሄ አሁን አንተ ቤተክርስቲያኒቱ ውስጥ ያለው ልምምድ ካለ አሳየን። አዎ ወዳጅ ምን ሆነ? ይሄን ልምምድ ተወውና መጀመሪያ ራሱ መጽሐፍ ለተወው አልችልም ስለሌለ ነው። ተወው ራሱ ይሄ ቢኖር ኖሮ 66 ወዳጅ 66 ቢኖር ኖሮ እኮ ታሳየኛል። የጨነቀህ እኮ ስለሌለ በቃ መዳረግ እኮ አላሳየህም እኮ ይሄንን የለም መጽሐፍ ቅዱስ ላይ የለም። ቴንክ ዩ ጸጋ ይብዛልህ። እሱን ነው በቃ ዋናው አለመኖሩ እንድትረዳ ነው። የለም መጽሐፍ ቅዱስ ፖይንት ከሌለ ምን ሰራለህ ወዳጅ እያልን ያለ ነው እኮ እሱን ነው በቃ የለም። አይ ግራ የሚገባ የሚጨንቅህ የምትክደው ቤተክርስቲያንን ስለሌለ ጽፈዋለች ባልከው ቤተክርስቲያን ራሷ ጽፈዋለች ባልከው እንኳን ራሷ ጽፈው እንኳን ውስጡ የለም። አይገርም? ጽፈዋለች ባልከው ውስጥ የለውም። የማይታወቅ ልምምድ ነው ብራዘር። አይ ዮሴፍ ኢንተርኔት ያስቸግረኛል፣ ኪንግ አጸልይልኛል አለ። እሱም ቤንዚል ነው የቸገረን። የሱ ይኖር አይኖር አላውቅም። እስቲ ካለማ አሪፍ ነበር። እኔ ራሱ ጀምራለሁ ጸሎት። ከረጃጅም አዳር ሳይሻለን አይቀርም። እስቲ ፈልግ። በጣም እንዴ ሰው ሁሉ ካቶሊክ ነበር የሚሆነው። ተቋርጦ ነው ወይስ ሜሎስ እየፈለገ ነው? ዳኒ ነዳጅ አይደል? ቶሎ አይገኝም እኮ ነዳጅ ቶሎ አይገኝም፣ ግን ደስ የሚለው ታገኝቷል ሰውየው። አረ እልል በሉ ወገኖች። ያው ሊቀራረብ ነው። ጋዝ ስቴሽን አካባቢ ለሚሰሩ ሰዎች ነው። ያው በዛውም ያገኛሉ። ጋዝ ስቴሽን የሚሰሩ ከሆነ ያው ጋዝ በሌለበት እንዴት ይሰራሉ ትላለህ?
ያያችሁት ነው። ሴንት ኤሊጂየስ ኦፍ ኖዮን ይላል ፓተርን ሴንት ኦፍ ጋስ ስቴሽን ወርከርስ እና ጸሎታቸው ደግሞ ነው። እና ምንድነው የሚሉት? ዲር ሴንት ኤሊጂየስ ኦፍ ኖዮን ይሉና you who have been chosen as pattern of gas station workers, we humbly ask for your intercession before our Lord guide and protect all those who seek your help in matters of gas station workers. አስባችሁታል? በስመ አብ ይህ ሰው ያስፈልገናል። ኤኒዌይስ ካቶሊክም ምንም ከኦርቶዶክስ የምትሻል አይደለችም። አሜላቺ ግን ለማን ነው ያው ነው? ሴት እኮ ጋዝ አትቀዳማ ዳኒ፣ ሴት ቀዳለች ጋዝ ለራስ ለአንተ ነው። እንዴት ነው ለምን አትቀዳም? ምን ለማለት ነው? ለምን አትቀዳም ሴት ልጅ? ይማ የጾታን እኩልነት ውይ መንዳት ብቻ ነው እንዴ? መቅዳት ላይ ሰው ነው እንደምታስቀጀው ወንድ። ኧረ ዳኒ ውይ ነርተሽ ነው ታስቀምጪው። ውይ ያችን ዳኒ ነው ወሬ ናስተፋይ በእናት ሚውት ብታደርጉ ይሻልሻል። ተመልከቱ፣ ይሄንማ ማየት አለባቸው። የመጨረሻዬን ላሳያችሁ። ቱዴ ዲቮሽናል ሜሴጅ ይላል። ዲቮሽንን ተመልከት በእናትህ፣ የካቶሊክን ዲቮሽን። ሴንት ፍራንሲስ ዛቪየር ዶንት ራን አውት ኦፍ ጋስ ይላል። አየ እንዳያልቅብህ ሴንት ፍራንሲስ። እና የዛሬ ዲቮሽን ወደ እሱ ነው የምትጸልየው። ኢፍ ዩ ኦን አ ካር፣ መኪና ያላችሁ ሰዎች you all know how important is to constantly check on your gas level so that you avoid instances of unexpectedly running out of a gas. ስለዚህ ጋዝ እንዳያልቅባችሁ ምን ታረጋላችሁ? ወደዚህ ሰው እየጸለያላችሁ ማለት ነው። ወደ ሴንት የኔኑ ነው አሁን ያለው። እኔ መቅዳት ስለማልችል አንቺ ሞኒካ ነች፣ ያንቺ ሞኒካ ነች። እና የዲቮሽን ደስ አይልም እናት? እንደዚህ አንድ ዲቮሽን ያስፈልገናል እኛ ጋር። አስበዋል። እግዚአብሔር እኮ ይረሳል ማለት ነው። ጋዝ ላይ ትዳር ላይ ሞኒካ ጋር ስትሄድ ጋዝ ጋር ማን ነው? ጋዝ ጋር ሴንት ፍራንሲስ አለ። ሁሉም ጋር እንግዲህ ዳንስ ደግሞ ማጋ ነበር ያልከን ደግሞ እንትን ዳንስ ላይ ደግሞ ብዙ ናቸው፣ በጣም ብዙ ናቸው። በስመ አብ። ይሄ ዲቮሽን ግን አሪፍ ነበር። እውነት ቢሆን እኮ አሪፍ ነበር በእውነቱ። እኔ ያስፈልገን ነበር እውነት ቢሆን። ኦርቶዶክስ ራሱ የባሱ አይደል እንዴ ጌታ? አዎ ያው እስቲ ለካቶሊክ ብቻ መክፈት መጀመር አለብን። ካቶሊክን ብቻ በተመለከተ በጣም ያስፈልጋል። አረ ብዙ ነገር ማውጣት እንችላለን ከኦርቶዶክስ የባሱ ነገሮች። እኔ የምለው ሜላ ሰላም ይብዛ። ሜልሻ ውብዬ፣ እንዴት ነሽ? መቅዲ፣ ዳንዬ፣ ብሩክ ሁኑ። አሚን። እነዚህ ሰዎች በዚህ ነገር ስፔሻላይዝ እንዳደረጉ በምን በጸሎት ተገልጦ ነው ወይስ እንደው ዝም ብለው በቃ ጋዝን ተቆጣጠርልኝ ተብሎ ተሰጥቷቸው ተሰይመው ነው? ይሄ ነገር ግልጽ አይደለም። ወይ የሆነ መገለጥ ነገር አለ ማለት ነው። ወይ አንዱ በራእይ አይቶ ካቶሊኮች እንደዛ ናቸው አይደል? ቬነሬት ሲያደርጉ ወይ በህልም አየሁ ጋዝን እንዳያልቅ እጠብቃለሁ ሲል እንዲህ አይነት ነገር አለ ወይስ እንዴት ነው ብዬ ነው። እነዚህ ሰዎች ስፔሻላይዝድ አድርገዋል ለዚህ ተብለውና ስፔሻላይዝ ማድረጋቸው በምን ታወቀ የሚል ነገር በጭንቅላቴ ይመላለሳል።
እውነት ለመናገር የምታውቀው ነገር አለ ሜሎስ? አዎ ሰላም ጆዬ፣ እንትን ነው ለምሳሌ የኢንተርኔቱ ላይ የተሾመው ፖፑ ነው ዛሬ እንዲሾም ያደረገው። አንዳንዴ አውቶሪቲ ያላቸው በቤተክርስቲያኒቷ ውስጥ ሰዎች ምን ያደርጋሉ? ለዚህ ጉዳይ እንትናን ሹመነዋል ብሎ የሚገልጹት ነገር አለ። ግን አብዛኛው ጊዜ ግን ምንድነው የሚሆነው? ለምሳሌ ፀጉር ቆራጭ ከነበረ አንድ ቅዱስ ከሞተ በኋላ ለፀጉር ቆራጮች ያ ቅዱስ ይሰየምላቸዋል ማለት ነው። ይሰየምላቸዋል። ወይም ደግሞ በተአምራት በተገናኘም ለምሳሌ አሁን ፀጉርን በተመለከተ ከዚህ በፊትም ስለሆነ ነበር ሴንት አግኔስ ኦፍ ሮም ትባላለች። ፀጉር ላይ ተሾመች፣ የሴት ፀጉር ላይ ማለት ነው። እንግዲህ ሂውማን ሄር ምናምን የምትፈልጉ ሰዎች ከምትገዙ ወደ ሴንት አግኔስ በዚሁ አጋጣሚ ጸልዩ። እሷ ደግሞ ምንድን የሆነችው ሰውነቷ ጠቅላላ ሰዎች ሊደፍሯት መሰለኝ ካልተሳሳቱ ታሪኩ ሲሞክሩ ፀጉሯ በታምራዊ በሆነ መንገድ በጣም ያድጋል ማለት ነው። ያድግና ሙሉ ሰውነቷን ይሸፍናል። በዚህ ምክንያት ፀጉር ላይ እሷ ተሾመች ማለት ነው። ሴንት አግኔስ ኦፍ ሮም ትባላለች። ልክ እንደዚህ ነው ታሪኩን የሚያገናኙ። ልክ እንደዚህ ነው። አሁን ዕቃ የጠፋባቸው ሰዎች ሲባል ደግሞ እንደዚህ ዕቃ ጠፍቶበት የሚያውቅ ቅዱስ ከሆነ ግን በኋላ ሲያገኝ ያ ቅዱስ ምን ላይ ይሾማል? ዕቃ የጠፋባቸው ቅዱስ ላይ ይሾማል። ይሄ በነገራችን ላይ ካቶሊክ ላይ ብቻ አይደለም፣ ኦርቶዶክስ ላይም አለ እንደዚህ። ሚናስ መሰለኝ ካልተሳሳትኩ ዕቃ ሲጠፋ ወደ ቅዱስ ሚናስ ጸልዩ የሚባል ነገር አለ። ትንሽ ከፈለኩ ማግኘት እችላለሁ እሱንም። እና ከህይወታቸው ጋር የሚገናኝ እንትን የሚደረጉት ፓተርን ሴንት ነው የሚባሉት። ከህይወታቸው ጋር የሚገናኝ ነገር ሲያገኙ ለዚህ ነገር እሱን ሹመኗል ብሎ ያስቀምጣሉ። በዛ ምክንያት ነው። አሁን ለምሳሌ ዮሴፍን ተመልከቱት። ዮሴፍ የማርያም እጮኛ ወይም የማርያም ባል የነበረው እሱ የኢየሱስ ክርስቶስ ምንድነው በስጋ አልወለደውም አይደል? አዶፕት ነው ያደረገው። ስለዚህ አዶፕሽንን በተመለከተ ወደ ማን ይጸልያሉ ማለት ነው? ወደ ሴንት ጆሴፍ ይጸልያሉ ማለት ነው፣ የማርያም እጮኛ ወደ ነበረው። ስለዚህ በዚህ አይነት መንገድ ነው ክራይቴሪያው የሚወጣው። ከባድ ነው ግን ያው ይሄ ኦርቶዶክስ ጋር ያለውን እንደ ጂፒ እንደሚባለው ይሄ ሐኪም ጠቅላላ ሐኪም አይደል የሚባለው ጂፒ ጀነራል ፕራክቲሽነር ካቶሊክ ጋር ሲመጣ እንደ ወደ ስፔሻሊስት ወደ ማለት ኦርቶዶክስ ጋር በአጠቃላይ ነው የሚለመኑት። ሁሉም ወይ ማርያም ሁሉንም ነገር እንግዲህ የውሻውም ነገር የጠፋውም ዕቃ የፀጉርም የምንም ነገር እዚህ ጋር ግን ስፔሻላይዝ ያደረጉ ሰዎች አሉ ነው እያየን ያለ ነው። ልክ አጠቃላይ ሐኪም ብለን እንደገና የፅንስና ማህፀን ሐኪም፣ የአጥንት ሐኪም፣ የእንትን ሐኪም እንደሚባለው ስፔሻላይዝ ያደረጉ ሰዎች ማለት ነው። እንግዲህ ግን አንዱ አንዱን ይመልሳል አይመልስም ደግሞ ሌላ ነገር ነው። በእንስሳ ላይ የተሾመው እንትን ጋዝ ቢያልቅ ወደሱ ቢጸለይ፣ የፀጉሯ ወደ ዳንሷ እንግዲህ የኔ እንትን አይደለም እኔ ስፔሻላይዝ አላደረኩም የሚል ነገር ይመጣ እንደሆነ አላውቅም። ኤኒዌይ ያው ተረት ተረት ነው። ግን አንድ ነገር አለ መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰር የሚለው ጋር እግዚአብሔር ለእንስሳ ግድ ይለዋልን የሚል ነገር አለ። ለእንስሳ ግድ ብሎት ሳይሆን ተምሳሌቱ ያው ወንጌልን የሚሰራ ደሞዝ ያስፈልገዋል ነው እና እግዚአብሔር ለእንስሳ ግድ የለው። ፔትስ የጠፋበት ሰው ያው መፈለግ ነው ያለበት። በእርግጥ እንደው አጠቃላይ እግዚአብሔር ወይ ውሻዬን እወደዋለሁ እንደው ፈልግና ይገኝልኝ ብሎ ሊጸልይ ይችል ይሆናል። ግን በእንስሳ ላይ የተሾሙ እንትን ቢል እግዚአብሔር ለእንስሳ ግድ አለው ብለን አናስብም። እና ያው የተለመደ ተረት ነው። ትንሽ ተዝናናን አንድ 15 ደቂቃ እንደኔ ሲሪየስሊ የምንወስደው ነገር አይደለም ልል ነው። ተባረክ ሜልሻ፣ አዝናና